ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ በኖላዊ ድራማ በክፍል 50 መጥተናል ማለት ነው። እንደተለመደው እንግዲህ የነ ወይዘሮ ሜላት ቤት እንግዲህ እየታመሰ ይገኛል ማለት ነው። እናም እንግዲህ በባለፈው ሳምንት መጨረሻ አካባቢ ላይ የወይዘሮ ሜላት እናት አስቴር እንግዲህ ሀናን ተመልክቶ አንዳንድ ነገሮች ሲነጋገሩ ነበረ። ወይዘሮ ሜላትም እንግዲህ አንዴ ብቻ የምርመራዋ ውጤት ትምጣ እንጂ መንግል አድርጌ ነው ከዚህ ቤት የማስወጣት ስትልም ነበረ መልስ የሰጠችው ለእናቷ። እናትየዋም ትልቅ ተቃውሞ አቀረቡባት። ሀና ጊዜ ጥሏት እንጂ የአንቺ ቤት ሰራተኛ መሆን የሌለባት ልጅ ነች። ይችን ልጅ ደግሞ ከዚህ ከቤት የምታወጪ ከሆነ የምታባረሪያት ከሆነ እኔም ከዚህ ቤት ዳግም ላለመመለስ ነው ወደ ቤቴ የሚሄደው የሚል መልስ ነበር የሰጠቻት። እናም እንግዲህ አንቺ ጋር አብሬ አልተኛም ከልጄ ከሰላምዬ ጋር ነው የምተኛው በማለትም እንግዲህ ከአንድ ላይ ሊተኙ የነበሩትን እናትና ልጅ የወይዘሮ ሜላት እናት በጣም ስለተናደረችባት በልጇ ተነስታ እንግዲህ ከፈለሽ ከዛች ከድንቢጥ ጥናት ከእርግብሽ ጋር መተኛ ትችላለሽ በማለት ወደ ሰላምዬ ወደ ተኛች እርግብና ሰላም ወደ ተኙበት ክላስ ነበር ያመራቸው። እርግብና ሰላም ጧ ያለ እንቅልፍ ውስጥ ነበሩ። በጩኸት ነበር የቀሰቀሰቻቸው። እናም እንግዲህ እርግብ እንግዲህ በጣም እንቅልፋም ናትና በግድ ተቀስቅሳ አስቴር እየፈለገችሽ ነው ነበር ያለቻት ሰላምዬ። አስቴር ደግሞ የማናት ስትልም ነበር እንግዲህ መልስ የሰጠችው እርግብ ማለት ነው። እርግብ እንኳን በእንቅልፍ ልቧ ሁና በኖርማልም የመዘንጋትና የመርሳት ባህሪ ያለባትና እጅጉን በጣም ተደናግጣ እና ከነ መፈጠሪ ረስታኛለች በማለትም ነበረ በትንሽና እዛ ሄደሽ ተኝ ሜላት ጋር በማለትም እንግዲህ ሰላምዬና አስቴር ተቃቅፈው ነበር እርግብን አስነስተው ሲተኙ። እንዲሁም ደግሞ እርግብም ስትመለከታቸው ነበር። ቆይ ግን ይቺ እናትሽ ምኑና ነው ነበር ያለቻት ወደ ሜላት ክላስ ሄዳ። እናም እንግዲህ ቆይ ምኑና ነው እንደዚህ የምትሆነው? ለምንድን ነው መቼ ነው ወደ ቤቷ የምትሄደው እስክትል ድረስ ነው እንግዲህ ጥያቄ ያቀረበችው ማለት ነው። ሜላትም እንግዲህ እናቴ ጥሩና መልካም ሰው ናት በማለትም በፊት ሕፃንሽ የምታደርጋቸውን ነገሮች አድርጊ ለአያትሽ ትወድሻለች፣ ትቀራረባላችሁ በማለትም ምክር መከረቻት። እና አስቴር ደግሞ ሰነፍ ሰው አትወድም፣ አርፍዶ የሚተኛና ሰነፍ ሰዎችን በጣም አጥብቃ ትቃወማለች። እናም እንግዲህ ይህን ነገር እንግዲህ በደንብ አድርጋ ትነግራታለች ማለት ነው። ሌሊት ተነስታ አስቴርን እንግዲህ እርግብ ቀስቅሳን የቤተ ክርስቲያንን በማለትም እንግዲህ ወይዘሮ ሜላት የመከረቻትን ምክር እንግዲህ መተግበር ጀምራለች ማለት ነው። እናም እንግዲህ እጅጉን በጣም ግራም እስክትጋባ ድረስ አያትየዋ ቆይ ደግሞ ማነው ሀያቴ ብለሽ ጥሪያት ብሎ የመከረች በማለትም በጣም ነቄ ነገር ናቸውና ብቻ ሁለ ነገራቸው ደስ ይላል ማለት ነው የሜላት እናት ማለት ነው። እናም እንግዲህ ቤተክርስቲያን ሄደው ቤተክርስቲያን እየሄዱ ባሉ መንገድ ላይም ነበር አክስቴ እያለች አክስቴ እኔ እኮ አውቃለሁኝ እኔ ልጃችሁ ባልሆን ሀና እንድትሆን እንደምትፈልጊ አውቃለሁ፣ ግን እኔ ካልፈለጋችሁኝ እኔ እንኳን ልጃችሁ ውጤቱ እንኳን ሲረጋገጥ የማትፈልጉኝ ከሆነ እኔ መሄድ እችላለሁ በማለትም ነበረ አንጀት በሚበላ ንግግር የተናገረችው። እኔ እንደሱ አላልኩኝም አልወጣኝም በማለትም ነበር እጇንም ስማት ነበረ። እናም እንግዲህ አስቴር እጅጉን በጣም ደንግጣ ነበር ወደ ቤተ ክርስቲያን ተያይዘው ሄዱት ማለት ነው። ከቤተ ክርስቲያን መልስ እንግዲህ ለወይዘሮ ሜላት ቁርስ ሰራሁኝ በማለት እንግዲህ እናቴ ነኝ በእጄ ማጎርስሽ እያለች እንግዲህ አሁንም እርግብ እንግዲህ ማስመሰሉን ቀጥላበታለች ማለት ነው። በሌላ በኩል እንግዲህ ዶክተሩና ሀና ተፋጠዋል። ዶክተሩ በወጪና ሀና አባት የወጡትን ወጪዎች እያጭበረበረ ይገኛል ማለት ነው። እናም እንግዲህ ትልቅም ተቃውሞ ሀና አቅርባለች። ሀና እንደ ጤና ባለሙያነቷም ነገራቶችን ሁሉ ግልጽ እንዲሆንላትና እያንዳንዱ ደረሰኝ አባቷ የታከመበት ወረቀት ትፈልጋለች። ይህንን ነገር ግን ድብስብስ አድርጎ ማለፍ ነው የፈለገው ዶክተሩ። የሆነ ከኋላ እንግዲህ የጠነሰሰው ሴራ አለ። በጣም እንግዲህ በሚገርም ሁኔታ ያልሆነ ወጪ እንግዲህ ተቆልሎባታል ማለት ነው
ሀና። እናም በጣም በሚያሳዝን ሁኔታ ሀንዬ እጅጉን በጣም አምላኬ ሆይ እመብርሃንዬ እርጅኝ እባክሽ አደራሽን የአባቴን ሕክምና ይቺ ሴትዮ እንዳታቋረጥብኝ እያለች እንግዲህ ወደ ፈጣሪዋም ስትማጸን ተመልክተናታል ማለት ነው። በጣም በሚያሳዝን ሁኔታ ትልቅ ውጥንቅጥ ውስጥና ውዝግብ ውስጥ ትገኛለች ሀና ማለት ነው። እናም እንግዲህ ለአባቷ ቁርስም አዘጋጅታ ሐኪም ቤት ጠይቀው አባቷን እንግዲህ ወደ ዶክተሩ ነበር ያመራችው። እያንዳንዱን ቼክ ልትሰጠኝ ይገባል ማየት ፈልጋለሁኝ ስትለውም እንግዲህ እጅጉን በጣም እሱ እንግዲህ እዚህ ቦታ ላይ ለምን እንደተቀመጥክ የረሳ ሁሉ ይመስለኛል ስትልም ነበረ ሀና ለዶክተሩ የተናገረችው። ዶክተሩም እንግዲህ አባትሽ በሰላም ታክሞ እንዲወጣልሽ አትፈልጊም እንዴ በማለትም ብቻ ከሱ የማይጠበቅ ነገሮችን እንግዲህ ሲመልስላትም ነበር። ይህ ማለት እንግዲህ በስተጀርባ የእርግብና የወይዘሮ ባዩሽ እጅ አለበት ማለት ነው። እናም እንግዲህ በጣም እየተገረመችም ግራም እየተጋባት ሀና ወደ ስራ መግባት ስላለባት ወደ ወይዘሮ ሜላት ቤት ላለች። ወይዘሮ ሜላት ቤትም ሄዳ እንግዲህ ወይዘሮ ሜላት ሀና አርፍዳ ስለደረሰች እጅጉን በጣም በኃይለ ቃል ሲናገሯት እና ሲቆጧትም ተመልክተናል ማለት ነው። እናም እንግዲህ ስሟን ለመጥራት ሁሉ እየቀፈፋቸው ይገኛል በአሁን ሰዓት። ይህ ነገር ደግሞ እንግዲህ ለወይዘሮ ሜላት እንግዲህ ወደፊት ዋጋ እንደሚያስከፍላት ምንም ጥርጥር የለንም ማለት ነው። እናም ባዩሽም ወደ እነሱ ቤት ተከስታ ነበር። አስቴር ጋም እንግዲህ ተሳስቀው ተቀራርበው እንግዲህ ጥሩ ቆይታም አድርገዋል። ይህንን ጩኸት የሰማችው ባዩሽ ወደ እነሱ ታመራለች ማለት ነው። ቆይ ግን ሜላት ምን ሆነሽ ነው? እንግዲህ ሀና ምክንያቱ አባቷ ነው። ለአባቴ ቁርስ እየሰራው አባቴ አጠገብ ሰው የሚሆንለት አጥቼ ሰው በማለትም ነበር። እኔ ምን አገባኝ? እኔ ምን ጉዳይ አለኝ ታራ ይህ ነገር ምን አገባኝ? ወይንም ስራውን መስራት ካልፈለግሽ እኮ አልፈልግም ስራውን ለቅቅ ያለው ለምን አትይም? እንደዚህ እየተዝናናሽማ እንዴት ስራሽን ትረሻለሽ? በማለት እንግዲህ በነገር ጥስ ጥስ አደረገቻት ሀናን። ሀና እንባ እየተናነቃት ግራም እየተጋባት በጣም ጭንቀት ውስጥና ሀሳብ ውስጥ ነው ያለችው። ይህን የሰማችውና የተመለከተችው ባዩሽ ቆይ ሜላት ምን ሆነች ነው? አባቷ እኮ ነው የታመመው ለምን አትረጃትም? እንዴት ነው ልጅቷ ላይ እንደዚህ የምትጮሂው? በማለት እንግዲህ ማስመሰሏን ቀጥላለች ማለት ነው። ሀናም እንግዲህ ወደ ስራዋ ትሄዳለች። ኪችን ተከትላት እንግዲህ ባዩሽ ትሄድና ቆይ አንቺ ግን ምንድን ነው ለምን አርፈሽ ስራሽን አትሰሪም? በማለትም ምን አደረግኩኝ? እየሰራሁኝ እኮ ነው። ለምንድን ነው ያው እንግዲህ የምርመራ የሚባለውን ሴራ ያመጣችው ሀና ስለሆነች ለምን ይሄን ነገርሽን አቁመሽ አባትሽ ታክሞ ሲድንልሽ ለምን ሹልክ ብለሽ አትሄጂም ነበር ያለቻት። እኔማ ሹልክ ብዬ አልሄድም። እኔ ስራውን መልቀቅ ካለብኝ በስነ ስርዓት ስራውን መጥቼ በጀመርኩበት መንገድ ነው። እትዬ ባለውለታዎቼ ናቸው፣ አመስግኛት ነው እኔ ስራ ላቆም የምችለው ማቆም ካለብኝም በማለት ነበር ሀና መልስ የሰጠችው። እናም እንግዲህ ቆይ ግን እትዬን እያሙልኝ ነው፣ ጥሩ አይደለችው፣ አንቃ ነው የምትገልሽ፣ ትደፋሻለች በማለት ነበረ የሚያስፈራራ ቃላቶች እየተናገሩ የነበረችው ባዩሽ ማለት ነው። ሀናም ግን ምንድን ነው እያሙልኝ ነው እንደ እትዬን? እትዬ እንደዛ አይነት ጨካኝ ሰው እንዳልሆነ አውቃለሁ፣ ባለውለታዬ ነች እትዬ በማለትም ሀና በመልካም ነገር ስትመልስ እንግዲህ አንቺ ምን አይነቷ ድንጋነሽ በማለትም እንግዲህ በስድብ እንግዲህ ሙሽልቅ አድርጋት ነበር በሩን ዘግታ ሄደችው። ምክንያቱም እሱ ያለችውን ነገር ስላልተቀበለች ማለት ነው። እናም እንግዲህ ሀና ስራ ስትጨርስ ለአባቴ ምሳ መስራት አለብኝ ብላ ፍቃድ ለመጠየቅ እንግዲህ ወደ ሜላት ጋር ስትሄድ ሜላት እያመነጫጨቀች ነበረ መልስ ስትሰጣት። አሁን ምትሽ ደግሞ አታፍሪም? እንዳሁን ሌር ነው የምትይው ስትልም ነበረ እንግዲህ ስትናገራት የነበረው። እንግዲህ ሀና እኔ ከዚህ በላይ በቃ እኔ እትዬ ከዚህ በላይ ቢያሰናብቱኝ ይሻለኛል። የሰውን ነገር እኔ ልችል አልችልም። በቃ በዛ እኔ አሁንስ አሰናብቱኝ በቃ ከዚህ ቤት መጥቼ እንዳልሰራ በማለትም ነበረ እንባ እየተናነቃት የተናገረችው። በያሁን ዞር በይ ከአጠገቤ ጥፊ ስትላትም ነበር ወይዘሮ ሜላት። ወይዘሮ ሜላት እጅጉን በጣም በሚያሳዝን ሁኔታ እንግዲህ ሀናን እያመናጨቀቻት ትገኛለች። እናም ደግሞ ዶክተሩ ውጤቱ መጥቷል፣ ነገ መታችሁ ውጤቱን መውሰድ ትችላላችሁ፣ ማየት ትችላላችሁ በማለት እንግዲህ ሴራ የጠነሰሰው ዶክተር ለወይዘሮ ሜላት ተናግሯል ማለት ነው። እና ውጤቱን አየኸው ወይ? ልጄ እርግብ ነች አይደለም ወይ ብላ ስትጠይቀው እሱማ የታሸገ ነው፣ እናንተ ናችሁ መታችሁ የታሸገውን ከፍታችሁ ልታዩ የምትችሉት በማለትም እንግዲህ መልስ ሰጥቷታል ማለት ነው። እንግዲህ የሀናና የእርግብ ውጤት መጥቷል ማለት ነው። ይህንንም እንግዲህ ውጤቱ እንደመጣና ነገ ሐኪም ቤት በር ላይ
እንድትጠብቂኝ በማለትም ወይዘሮ ሜላት ለሀና ታስጠነቅቃታለች ማለት ነው። እናም እንግዲህ ባዩሽም ፍልቅልቅ ብላ እጅግ በጣም ደስ ተሰኝታለች። ውጤቱ እኮ መጣ እያለች እንግዲህ ለእርግብ እንግዲህ ስታበስራት ነበር። እርግብ ከነመፈጠሯ መለስተዋለኝ እና የምን ምርመራ የምን ውጤት ስትልም ነበር። አንቺና ሀና የዲኤንኤ ምርመራ ያደረጋችሁበት እያለቻት እንግዲህ እጅጉን በጣም ደስ ተሰኝታለች። ምክንያቱም ባዩሽ በስተጀርባ እንግዲህ ነገራቶችን አመቻችታ ያደራረገቻቸው ይመስለኛል። እንግዲህ ውጤትም የቀየረች ይመስላል እንደ ደስታዋ ብዛት ማለት ነው። በቀጣይ ክፍል እሱን የምናይ ይሆናል። ለዛሬ ነበረን የክፍል 50 የኖላዊ ድራማ በዚህ ተጠናቋል ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ የሮክሳን ቤተሰቦች እንግዲህ አበረታቷት ስል በአክብሮት ጠይቃለሁ። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ እያመሰገንኩኝ ቸር ሰንብቱ ላለው ባይ ባይ ውድ ቤተሰብ